ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 4 ሰዓት ላይ በሻምፒዮንስ ሊግ የሩብ ፍጻሜ ተጠባቂ ጨዋታዎች ይደረጋሉ። አትሌቲኮ ማድሪድ ባርሴሎናን ሲያስተናግድ፣ ሊቨርፑል ፒኤስጂን የሚያስተናግድ ይሆናል። ይህንንም ጨዋታ በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 4 ሰዓት ላይ በሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች የሚደረጉ ሲሆኑ ሊቨርፑል ፒኤስጂን የሚያስተናግድ ይሆናል። አትሌቲኮ ማድሪድ ባርሴሎናን የሚያስተናግድ ይሆናል። ሁለቱም ጨዋታዎች እንግዲህ በጣም ተጠባቂ የሚባሉ ናቸው። በተለይ ሁለቱም በ2 ለባዶ በሆነ ውጤት ነው የተጠናቀቁት። አትሌቲኮ ማድሪዶች በኑ ካምፕ ባርሴሎናን 2 ለባዶ ሲያሸንፉ፣ ፒኤስጂ በፓርክ ደ ፍራንስ ሊቨርፑልን 2 ለባዶ በሆነ ውጤት ነበረ ማሸነፍ የቻሉትና ሊቨርፑሎችና ባርሴሎናዎች ይሄ ወደ ቀጣዩ ዙር ማለፍ የሚፈልጉ ከሆነ ይህንን የ2 ለባዶ ሽንፈት መገልበጥ ይኖርባቸዋልና በዚህ ጨዋታ ላይ ሁለቱ ቡድኖች ተጋጣሚዎቻቸውን ከ2 ለባዶ በላይ አሸንፈው ወደ ቀጣዩ ዙር ማለፍ ይችላሉ የሚለው በጣም ትልቅ ጥያቄ ነው እና እነዚህን ሁለቱን ጨዋታዎች እንግዲህ ለብቻ ስንመለከታቸው በመጀመሪያ ባርሴሎና ከአትሌቲኮ ማድሪድ ጋር የሚያደርጉትን ጨዋታ ነው የምንመለከተው። ዛሬ ምሽት 4 ሰዓት ላይ በሜትሮፖል ስታዲየም በሚደረገው የአትሌቲኮ ማድሪድ እና የባርሴሎና ጨዋታ እንግዲህ በጣም ተጠባቂ ጨዋታ ነው። የመጀመሪያው ዙር ጨዋታ እንደተመለከት ነው አትሌቲኮ ማድሪዶች 2 ለባዶ በሆነ ውጤት ነበረ ማሸነፍ የቻሉት። የአትሌቲኮ የማሸነፊያ ግቦችንም አልቫሬዝ በ45ኛው እንደዚሁም ደግሞ ሶልተር በ70ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። በዚህ ጨዋታ ላይ የባርሴሎና ተከላካይ የሆነው ከባሪስ በ44ኛው ደቂቃ ላይ በቀጥታ በቀይ ካርድ ከሜዳ ሊወጣ ችሏል። እቺም ቀይ ካርድ ጨዋታውን ሙሉ ለሙሉ ልትቀይረው ትችላለች። በተለይ የመጀመሪያዋን ግብ አልቫሬዝ ያስቆጠራት በዚህ ቀይ ካርድ ምክንያት በተገኘ ቅጣት ምት ነው የነበረውና በዛች ቅጣት ምትም ጎል ማስቆጠርም ችሏል። በእርግጥ ቀይ ካርድ ከወጣባቸውም በኋላ ባርሴሎናዎች የተሻለ መንቀሳቀስ ችለው ነበር። በተለይ ደግሞ እነ ራሽፎርድ እና ያማል በጨዋታው ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችለው ነበር። የተለያዩ ሙከራዎችንም ማድረግ ችለው ነበር። በአጠቃላይ በጨዋታው ላይ 18 ሙከራዎችን ማድረግ ችለው ነበር ባርሴሎናዎች። ከነዚህ 18 ሙከራዎች ደግሞ 7ቱ ኢላማውን የጠበቁ ሙከራ ነው የነበሩት። እንደዚህም ደግሞ 2 ትልልቅ እድሎችን መፍጠርም ችለው ነበርና በጨዋታው ላይ ምንም እንኳን ብልጫ ቢያሳዩ ነገር ግን በአትሌቲኮ ማድሪድ 2 ለባዶ በሆነ ውጤት ተሸንፈው ሊወጡ ይችላልና በዛሬው በሜትሮፖል በሚደረገው ጨዋታ ላይም ባርሴሎናዎች ይህንን ውጤት ቀልብሰው ለማለፍ በጣም ከፍተኛ ትግል ማድረግ ይኖርባቸዋል። እንደዚሁም በጣም ትልቅ የቤት ስራም ነው የሚጠብቃቸው። በተለይ ደግሞ አትሌቲኮ ማድሪዶች በሜዳቸው በጣም ጠንካራ የሚባሉ ቡድን ናቸው። በዚህ ሲዝን እንኳን በሻምፒዮንስ ሊግ 6 ጊዜ በሜዳቸው መጫወት ይችላል። ከነዚህ 6 ጨዋታዎች አንዱን ብቻ ነው መሸነፍ እየቻሉትና ይህም የሚያሳየው በሜዳቸው ምን ያህል ጠንካራ እንደሆኑ ነው። እንደዚሁም ደግሞ ካለፈው ሲዝን ጀምሮ በሜዳቸው ባደረጉት ጨዋታዎች 6 ሽንፈት ብቻ ነው ያስተናገዱት። በእርግጥ ከነዚህ 6 ሽንፈቶች 3ቱን የተሸነፉት በባርሴሎና ነው። ቀሪዎቹም በሪያል ቤቲስ፣ በሊልና በቦዶ ግሊምት ነው የተሸነፉትና 6 ብቻ ሽንፈት ማስተናገዳቸው በሜዳቸው ምን ያህል ጠንካራ እንደሆኑ የሚያሳይ ነው። ነገር ግን ደግሞ ባርሴሎናዎችም አትሌቲኮ ማድሪዶችም በሜዳቸው 3 ጊዜ ማሸነፍ ችሏልና ይህም ደግሞ ለባርሴሎና ተጫዋቾች በጣም ትልቅ ኮንፊደንስ ይጨምርላቸዋል ተብሎ ነው የሚጠበቀው። በዛሬው ዕለት እንግዲህ ባርሴሎናና አትሌቲኮ ማድሪዶች ለ6ኛ ጊዜ ነው በዚህ ሲዝን የሚገናኙት። ከዚህ ቀደም እንግዲህ በ5 አጋጣሚዎች መገናኘት ይችላል። 2 ጊዜ በላሊጋው፣ 2 ጊዜ በኮፓ ዴላሪ እንደዚሁም ደግሞ 1 ጊዜ በሻምፒዮንስ ሊግ ባለፈው ሳምንት መገናኘት ይችላል። በእነዚህ 5 ግንኙነቶች አትሌቲኮ ማድሪዶች 2ቱን ማሸነፍ ችሏል። ቀሪዎቹን 3 ጨዋታዎች ደግሞ ባርሴሎናዎች ናቸው ማሸነፍ የቻሉትና ባርሴሎናዎች አትሌቲኮ ማድሪድ ላይ በጣም ከፍተኛ የሚባል የበላይነትን ነው እያሳዩ የሚገኙትና በዛሬም ጨዋታ ላይም ይህንን የበላይነት ሊያሳዩ የሚችሉበት ከፍተኛ እድል አለ። በተለይ ደግሞ የባርሴሎናዎችን ተጫዋቾች ከተመለከትን፣ የማጥቃት ስፍራውን ከተመለከትን ጎሎችን ማስቆጠር የሚችሉ ተጫዋቾች በቡድናቸው ውስጥ አሉ። በተለይ ሌዋንዶስኪ፣ ላሚን ያማልና ራሽፎርድ በዛሬው ጨዋታ ላይ ልዩነት ሊፈጥሩ የሚችሉ ተጫዋቾች ናቸው። በእርግጥ አትሌቲኮ ማድሪዶች በመከላከል ደረጃ በጣም ጠንካራ የሚባሉ ናቸው። ነገር ግን ደግሞ ልክ እንዳለፉት ዓመታት ጠንካራ የሚባልን ቡድን አይደለም እየተመለከተ ነው የምንገኘው። በፊቱ አንጻር አሁን ላይ ጎሎች እየተቆጠሩባቸው ነው የሚገኙት። በተለይ ከ10 ዓመት በፊት የነበረውን አትሌቲኮ ማድሪድ ስንመለከተው በጣም ጠንካራ እንደዚሁም ደግሞ ጥቅጥቅ ብሎ የሚከላከል አትሌቲኮ ማድሪድ ነው የነበረው። አሁን ላይ ግን ያንን አይደለም እየተመለከተ ነው የምንገኘው። ብዙም ሳንድርቅ እንኳን በ16 የጥሎ ማለፍ ጨዋታ ከቶተናም ጋር ነበር የተገናኘውና በደርሶ መልስ 7-5 በሆነ ውጤት ነው አሸንፎ ወደ ቀጣዩ ዙር ማለፍ የቻለው። ቶተናሞች ግን 5 ግቦች አትሌቲኮ ማድሪድ ላይ ማስቆጠር ችሏል። ከነዚህ 5 ግቦች መካከል 2ቱን ግቦች ያስቆጠሩት ደግሞ በሜትሮፖሊታኖ ስቴዲየም በአትሌቲኮ ማድሪድ ስቴዲየም ነው። ቶተናሞች ደግሞ በዚህ ሰዓት ላይ በተለይ በፕሪሚየር ሊጉ ላለመውረድ እየተፋለሙ ያለው ክለብ ናቸው። በዚህ ሲዝንም እንዳጠቃላይም በጣም ደካማ የሆነውን
ቶተናምን ነው እየተመለከተን የምንገኘውና በእነዚህ ደካማ በሚባሉ ቡድኖች 5 ጎሎች ከተቆጠሩባቸው በተለይ በሜዳቸው 2 ጎሎች ከተቆጠሩባቸው በጣም አስደናቂ የሚባል የውድድር ዘመንን እያሳለፈው በሚገኙ በባርሴሎናዎች ደግሞ ከዚህ የበለጠም ጎል ሊቆጠርባቸው ይችላል። በተለይ ደግሞ የባርሴሎና የፊት ለፊት መስመር ላይ ያሉት ተጫዋቾች ይህንን ነገር ማድረግ የሚችሉ ተጫዋቾች ናቸው። በእርግጥ ባርሴሎናዎችም ጎል የሚቆጠርባቸው ክለብ ናቸው። በተለይም ደግሞ ላለፉት 14 ተከታታይ ጨዋታዎች ጎል ተቆጥሮባቸዋልና አትሌቲኮ ማድሪዶች ልክ እንደተጀመረ በቅድሚያ ባርሴሎና ላይ ጎል የሚያስቆጥሩ ከሆነ ለባርሴሎናዎች ትንሽ አስቸጋሪ ጨዋታ ሊያደርግባቸው ይችላል። ሁለቱ ቡድኖች እንግዲህ በዚህ በሩብ ፍጻሜ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ እንግዲህ ለመጀመሪያ ጊዜ አይደለም የተገናኙት። ከዚህ ቀደምም 2014 እና 2016 ላይ በሻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ላይ መገናኘት ችለው ነበረ። በሁለቱም አጋጣሚዎች አትሌቲኮ ማድሪድ ናቸው ወደ ቀጣይ ዙር ማለፍ የቻሉት። እንደዚሁም በነዛ ሁለት ጨዋታዎች ላይም የመልሱ ጨዋታ የተደረገው በአትሌቲኮ ማድሪድ ስቴዲየም ነበርና ሁለቱንም አሸንፈው ወደ ቀጣይ ዙር ማለፍ ችሏል። በስተመጨረሻም ለፍጻሜ መድረስ የቻሉበት ሁኔታም ተፈጥሯል። በእርግጥ በሚያሳዝን ሁኔታ በሁለቱም የፍጻሜ ጨዋታዎች ላይ በሪያል ማድሪድ ተሸንፈው ዋንጫውን ማግኘት ሳይችሉ ቀርቷል። ነገር ግን ደግሞ ባርሴሎናዎችን በሩብ ፍጻሜ ጨዋታዎች ላይ ማለፍ ችሏል። በዚህ ሲዝንም እንግዲህ ወደ ቀጣይ ዙር ላይ የማለፍ እድላቸው በጣም ከፍተኛ ነው። ምክንያቱም በመጀመሪያው ዙር ጨዋታ በኑ ካምፕ 2-0 በሆነ ውጤት አሸንፈው መውጣት ችሏልና በዚህ ጨዋታ ላይ ቢያንስ አቻ የሚወጡ ከሆነ ወይም ደግሞ በአንድ የጎል ልዩነት ብቻ የሚሸነፉ ከሆነ ወደ ቀጣይ ዙር ማለፍ የሚችሉ ይሆናልና ይህንንም ለማድረግ እንግዲህ አትሌቲኮ ማድሪዶች በጨዋታው ላይ በጣም ጥብቅ መከላከልን ያሳያሉ ተብሎ ይጠበቃል። የእርስ በርስ ግንኙነታቸውን ስንመለከት በአጠቃላይ እንግዲህ 251 ጊዜ ነው የተገናኙት ሁለቱ ክለቦች። ባርሴሎናዎች 115 ሲያሸንፉ አትሌቲኮ ማድሪዶች 79ን ብቻ ነው ማሸነፍ የቻሉት። በ57ቱ ደግሞ አቻ በሆነ ውጤት ነው ያጠናቀቁት። ከ2003 ጀምሮ ደግሞ የእርስ በርስ ግንኙነታቸውን ስንመለከት 64 ጊዜ መገናኘት ችሏል። አትሌቲኮ ማድሪዶች 14ቱን ሲያሸንፉ ባርሴሎናዎች 35ቱን እንደዚሁም 15ቱን ጨዋታ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም የቅርብ ጊዜ የእርስ በርስ ግንኙነትም ስንመለከት ባርሴሎናዎች የተሻለ ብልጫን ማሳየት ችሏል። ካለፉት 5 ግንኙነቶች ባርሴሎናዎች 3ቱን ሲያሸንፉ አትሌቲኮ ማድሪዶች ደግሞ 2ቱን ነው ማሸነፍ የቻሉት። በእነዚህ 5 ግንኙነቶች አትሌቲኮ ማድሪድ ባርሴሎናን 4-0 በሆነ ውጤት ያሸነፈበት ጨዋታ በጣም ትልቅ ውጤት የተመዘገበበት ነው። ይህ ጨዋታ እንግዲህ በኮፓ ዴላሪ ነበረ ማሸነፍ የቻሉት። በመልሱ የኮፓ ዴላሪ ጨዋታ ባርሴሎናዎች አትሌቲኮ ማድሪድን በኑ ካምፕ 3-0 ማሸነፍ ችለው ነበረ። ነገር ግን በድምር ውጤት 4-3 ተሸንፈው ወደ ቀጣይ ዙር ማለፍ ሳይችሉ ቀርተዋል። ነገር ግን እነዚህ ሁለት ጨዋታዎች ትልቅ ውጤት የተመዘገበባቸው ሆኖ መመልከት ችለናል። እንደዚሁም በአትሌቲኮ ማድሪድ ሜዳ በተደረገ ጨዋታዎች ስንመለከት ባለፉት 23 ግንኙነቶች ባርሴሎናዎች 14ቱን ማሸነፍ ችሏል። አትሌቲኮ ማድሪዶች በአንጻሩ 5ቱን ነው ማሸነፍ የቻሉት። 4ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ባርሴሎናዎች በአትሌቲኮ ማድሪድ ሜዳም ቢሆንም እንኳን ራሱ ብልጫ ማሳየት ችሏል። በተለይ ደግሞ የቅርብ ጊዜያቶችን ጨዋታ ስንመለከት ካለፉት 5 ግንኙነቶች 4ቱን ባርሴሎናዎች ናቸው ማሸነፍ የቻሉት። አንዱን ብቻ ነው አትሌቲኮ ማድሪድ ማሸነፍ የቻለው። በተለይ ደግሞ 2025 ላይ ባርሴሎናዎች 4-2 ያሸነፉበት ጨዋታ እንደዚሁም ደግሞ 2024 ላይ 3-0 ያሸነፉበት ጨዋታ ተጠቃሽ የሚባሉ ናቸውና በዛሬው ጨዋታ ላይ እንግዲህ ይህንን ነገር ሊደግሙ የሚችሉበት እድል አለ እና ለባርሴሎናዎች ትልቅ ፈተና ቢሆንም እንኳን ራሱ በዚህ ጨዋታ ላይ ግን አትሌቲኮ ማድሪድን አሸንፈው ወደ ቀጣይ ዙር ሊያልፉ የሚችሉበት እድል ግን አሁንም ድረስ አለ። እናም በጣም የሚያጓጓ ጨዋታ ነው። እንደውም የምመኘው የነበረው በዛሬ ምሽት ላይ የሚደረጉት ሁለት ጨዋታዎች በእኩል ሰዓት ባይሆኑ ነበረ። አንደኛው ቀደም ብሎ እንዲህ ቢደረግ፣ አንደኛው ደግሞ ትንሽ ወደ ኋላ ገፋ ብሎ ቢደረግ ኖሮ አሪፍ ነበር። ምክንያቱም ሁለቱም ለማየት የሚያጓጉ ጨዋታዎች ነበሩና እኩል ሰዓት ላይ ባይደረጉ ኖሮ ጥሩ ነበር ለኛ ለተመልካቾቹ። ነገር ግን እኩል ሰዓት ላይ ነው የሚደረጉት። ሌላኛው ተጠባቂ ጨዋታ ሊቨርፑል ከፒኤስጂ ጋር የሚገናኙበት ጨዋታ ነው። በእርግጥ ለሊቨርፑል ይህንን ጨዋታ አሸንፎ ለማለፍ በጣም ከባድ ነው የሚሆነው። በተለይ የመጀመሪያውን ዙር ጨዋታ ከተመለከታችሁ ፒኤስጂዎች ሙሉ ለሙሉ ብልጫን አሳይቶ ነበረ መውጣት የቻሉት። 2-0 ማሸነፋቸው ራሱ ሲያንሳቸው ነው። ምናልባትም ወደ 4-5 ጎሎችም አስቆጥረው መውጣት የሚችሉበት እድል ነበራቸው። ነገር ግን ያንን እድል ሳይጠቀሙበት ቀርቷል። ፒኤስጂዎች እንግዲህ ካለፈው ዓመት ጀምሮ የምድብ ጨዋታዎች ላይ ያን ያህል ጠንካራ አይደሉም። ነገር ግን ደግሞ ከምድብ ጨዋታዎች በኋላ ከ16 የጥሎ ማለፍ ጨዋታ ጀምሮ በጣም ጠንካራ የሚባል እንቅስቃሴን እያስመለከቱ ነው የሚገኙት። ባለፈው ሲዝንም በእንደዛ መልኩ ሄደው ከ16 የጥሎ ማለፍ ጨዋታ ከሊቨርፑል ጋር ተገናኝተው በደርሶ መልስ አቻ ሆነው በፔናልቲ ወደ ቀጣይ ዙር ማለፍ ቻሉ። በስተመጨረሻም የዋንጫ ባለቤትም ሆነም ይችላል። በዚህ ሲዝንም ተመሳሳይ ነገር ነው የተመለከትነው። በምድብ ጨዋታ ከ1 እስከ 8ኛ ደረጃ ላይ አልጨረሱም። ነገር ግን ከዛ በኋላ በጥሎ ማለፍ ጨዋታ ከዛ በ16 የጥሎ ማለፍ ጨዋታ እያሉ እንግዲህ አሁን ላይ ለሩብ ፍጻሜ መድረስ ይችላል። በሩብ ፍጻሜም እንግዲህ ምን ያህል ጠንካራ ቡድን እንደሆኑ በደንብ እያስመለከቱ ነው የሚገኙት። በተለይ ደግሞ የአጥቂው ስፍራ ላይ ያሉት ተጫዋቾች ቦታ እየተቀያየሩ ተጋጣሚ ቡድኖችን በጣም ማስጨነቅ
ማስጨነቅ የሚወዱ ናቸው። ዴምቤሌም ወደ ኋላ እየተመለሰም የተከላካዮቹን ትኩረትም ለመሳብም እንደዚሁም ደግሞ ትኩረታቸውንም ለመበታተንም ሲጠቀሙበት ተመልክተናል። በጣም ድንቅ የሚባለው እንቅስቃሴም ሲያደርግ ተመልክተናል። እንደዚሁም ደግሞ መሀል ሜዳ ላይ ያሉ ተጫዋቾች ራሱ በጣም አስደናቂ የሚባሉ ናቸው። ልክ እንደ አጥቂዎቹ ሁላ ቦታ እየተቀያየሩ ተጋጣሚ ቡድኖችን ሲያስጨንቁ መመልከት ችለናል። በተለይ የአጥቂ ስፍራ ላይ ያሉ ተጫዋቾች እርስ በርስ ቦታ መቀያየራቸው እንደዚሁም ደግሞ መሀል ሜዳ ላይ ያሉ ተጫዋቾችም እርስ በርስ ቦታ እየተቀያየሩ መጫወታቸው በተለይ ማን ማርኪንግ ለሚጫወት ቡድን በጣም አስቸጋሪ ነው የሚሆነው። የመጀመሪያውን ዙር ጨዋታ በፓርክ ደ ፍራንስ የተደረገውን ከተመለከታችሁ የመሀል ተከላካይ ስፍራ ላይ የነበሩ ተጫዋቾች ጆ ጎሜዝም ይሆን ቨርጅል ቫንዳይክም እንደዚሁም ደግሞ ኢብራሂም ኮናቴም ቢሆኑ የፒኤስጂን አጥቂዎች እየተከታተሉ እንግዲህ እስከ መሀል ሜዳ እንደውም ኢብራሂም ኮናቴ በአንድ አጋጣሚ ከፒኤስጂ የተከላካይ ስፍራ ቦታ ላይም ድረስም ሲሄድ መመልከት ችለናል። እነዚህ ተጫዋቾች ደግሞ ትተውት የሚሄዱት ቦታ ላይ ሌሎች የፒኤስጂ ተጫዋቾች የአጥቂ ስፍራ ላይ ያሉትም ቢሆን የመሀል ሜዳ ላይም ያሉትም ቢሆን እንደዚሁም ደግሞ ተከላካዮቹም ቢሆን በፍጥነት እየሮጡ ያንን ክፍተት ለመጠቀምም ጥረትም ሲያደርጉ ተመልክተናልና የቦታ መቀየራቸው ቨርሳቲሊቲያቸው እንግዲህ ያንን እድል እንዲጠቀሙ እያደረጋቸው ነው የሚገኙ። በዚህ ጨዋታ ላይም ያንን የጨዋታ ስታይል ለመተግበር ይገባሉ ተብሎ ነው የሚጠበቀው። በተለይ እነዚህ ተጫዋቾች እንግዲህ ካለፈው ዓመት ጀምሮ በተመሳሳይ አይነት አፕሮች ነው እየተጫወቱ የሚገኙት። ሁሉም ሰው እንግዲህ ምን አይነት የጨዋታ ስታይልን ይዘው እንደሚገቡ ያውቃል። ነገር ግን ደግሞ ያንን ማስቆም እየከበዳቸው ነው የሚገኙና በዚህ ጨዋታ ላይም ሊቨርፑሎች ይህንን የፒኤስጂን ያጮት ስታይል የፒኤስጂን ፈጣን ተጫዋቾች ያስቆማሉ ተብሎ አይጠበቅም። ለሊቨርፑል ግን ትልቅ አድቫንቴጅ የሚሆንላቸው ጨዋታው በአንፊልድ ነው የሚደረገው። በአንፊልድ ደግሞ ከዚህ ቀደምም በተለያዩ አጋጣሚዎች እንደተመለከትን ሊቨርፑሎች ጨዋታዎችን የውጤቶችን ቀልብሰው ወደ ቀጣይ ዙር ሲያልፉ መመልከት ችለናልና የዛሬው ጨዋታ ላይ እንግዲህ ይህንን የአንፊልድ ክራውድ ወይም ደግሞ የአንፊልድ ደጋፊዎችን ተጠቅመው ወደ ቀጣይ ዙር ለማለፍ ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቅ። ምንም እንኳን ሊቨርፑልና ባርሴሎናዎች 2-0 በመጀመሪያው ዙር ጨዋታ ቢሸነፉ እንኳን አሁን ራሱ ወደ ቀጣይ ዙር ለማለፍ ከፍተኛ እድል አላቸው። ምክንያቱም 2-0 ያን ያህል ትልቅ ውጤት የሚባል አይደለም። ከዚህ ቀደም እንግዲህ በተለያዩ ውጤቶች ከ2-0 በላይ በሆኑ ውጤቶች የተሸነፉ ቡድኖች ወደ ቀጣይ ዙር ሲያልፉ መመልከት ችለናል። አንደኛው ምሳሌ ሊቨርፑል ነው። ሌላኛው ምሳሌ ደግሞ ራሱ ባርሴሎና ነውና በጨዋታው ላይ ምንም ነገር ሊፈጠር ይችላል። ይህም ውጤትም ሊቀለበስ የሚችልበትም እድል አለ። በተለይ ደግሞ ተሸንፈው ወደዚህ ጨዋታ የመጡት ባርሴሎናና ሊቨርፑል ናቸው። እነዚህ ሁለት ቡድኖች ደግሞ ከዚህ ቀደምም ውጤቶችን ቀልብሰው ወደ ቀጣይ ዙር ሲያልፉ ዋንጫም ሲበሉ መመልከት ችለናልና ይህንንም ጨዋታ ቀልብሰው የማለፍም እድል አላቸው። እናም ያንን ነገር ሊተገበሩ ይችላሉ። በእነዚህ ምክንያቶች እንግዲህ ጨዋታው በጣም አጓጊ ነው የሚሆነው። በእናንተ ሀሳብ በዚህ ጨዋታ ላይ ማን ሊያሸንፍ ይችላል? ባርሴሎናና ሊቨርፑልስ ወደ ቀጣይ ዙር ጨዋታውን ቀልብሰው የማለፍ እድል አላቸው ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።